ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። ኢያሱን መጽሐፍ እያጠናን ነው እንደምታውቁት እና በቃ እግዚአብሔር ጥሩ ጊዜ እየሰጠን ነው። በጣም እየተማርን ነው። ግን እየጨረስነው ነው። ተቃርበናል ልንጨርሰው። ምዕራፍ 21 ላይ ነን ያለነው እና የካህናት ርስት በሚል እሳቤ ስር ነው እያጠናን ያለነው ይሄን ክፍል እና ሞሮፍ ይሄ ካህናት ርስት ምንድነው የሚለው ሐሳብ ላይ ነው በብዛት ያተኮርነው። እሱን ፈልቅቆ ለማውጣት ነው የምንሞክር ያለነው። በፊት ባለፉት ጥናቶቻችን ልብ ብላችሁ እንደሆነ ከተማዎቹ ላይ ቦታዎቹ ላይ ፎከስ እናደርግ ነበር። አሁን ግን what does it mean የካህናት ርስት ምንድነው፣ እግዚአብሔር ልብ ውስጥ ምንድነው ይሄንን ሲያስብ የሚለውን እሱን ሐሳብ ነው እየፈለግን ያለነውና ባለፉት ሳምንታት ተነጋግረን ነበርና አንዳንድ ሐሳቦችን አንስተን ነበር። መጀመሪያ ላይ ይሄ ምድር ይሄ የከነዓን ምድር የሚባለው ይሄ ውርስ በቃል የሚኖርበት በቃል የሚወጣበት ነው፣ በኪዳን የሚኖርበት ነው፣ በሙሴ ትእዛዝ በሙሴ ሐሳብ ሙሴ በሚለው ነገር የሚኖርበት ነው ብለን አንስተን በአሁኑ ደግሞ ዘመን ይሄ በተለይ ካህናት ርስት በኢየሱስ ክርስቶስ መካከለኛነት የሚኖርበት በሱ ሐሳብ በሱ ንግግር በሱ ፈቃድ ውስጥ የምንኖርበት ነው። ዝም ብሎ የሚኖርበት ቤት አይደለም፣ ዝም ብሎ የሚኖርበት ርስት አይደለም። ቤቱም የእውነት አምድና መሰረት ይሄው እግዚአብሔር ቤተክርስቲያን ነው ይላል ሐዋርያው ጳውሎስ። በእግዚአብሔር ቤት እንዴት እንደሚገባ ጽፍልሃለሁ፣ እስከዛው ግን ብሎ መሰረታዊ ነገር ያስጨብጠዋልና የሆነ በኪዳን የሚኖርበት ርስት ነው ብለን ያንን ሐሳብ አንስተን ነበርና ከዛ በኋላ ደግሞ ሃውካም ሌዊ ይመረጣል። አባቱ የረገመው ሰው በቃ በትናቸዋለሁ የተባለ ሰው እንዴት ይመረጣል ብለን ነበረ። ግን የእግዚአብሔር ምርጫ ለዚህ ትልቅ ስራ ነው የተመረጠውና እንዴት ይመረጣል ብለን ነበር። ግን የእግዚአብሔር ምርጫ በፍጹም ከኛነታችን ጋር የሚሄድ ነገር አይደለም። እግዚአብሔር ዴሊጌት የሚያደርገን ታስክ ኢትስ አሜዚንግ። በቃ ክህነት የሚባለውን ታስክ ለዚህ ዘር ነው የሰጠውና በጣም የሚገርም ነገር ነውና ከኛነት ጋር የሚሄድ ነገር አይደለም ብለን አንስተን ነበርና ቅድም እየጸለይን እያለ ይሄ ቃል ወደ ልቤ ስለመጣ ላንብብላችሁ። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለአባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ፣ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ይላልና ከዚህ ጋር የሚሄድ ነው የሌዊ ምርጫ። በቃ ሂዝ ኖበዲ ከዛ መካከል እርግማን ያለበት ሰው ነው። እግዚአብሔር እርግማኑን ሽሮለት ነው ወደዚህ ክብር ያመጣው። ይሄ ጥቅስ ሲጨርስ ምን ይላል? ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናን ቤዛነትን በተደረገልን በኢየሱስ ክርስቶስ የሆናችሁ ከእርሱ ነው ይላል። በቃ he is everything። ኢየሱስ ክርስቶስ ነው ኤቭሪቲንግ ለኛ፣ እሱ ነው ኤቭሪቲንጋችን። ይሄ ሌዊ ምንም የለውም፣ በቃ ምንም ነገር የለውም። እግዚአብሔር እንዲሁ የኔ ነህ አለው። በቃ የኔ ነህ ብሎ አለው። ትንሽ እንትኑን ስናጠቃልል ደግሞ ከይሄ ርስቱን ትንሽ እናስበዋለን ከአዲስ ኪዳን አንጻር ወደ መጨረሻ ጥናታችን ላይ እና ይህንን ሐሳብ አንስተን ነበረ። ከዛ በኋላ ለምንድን ነው እግዚአብሔር ስጧቸው ያለው ብለን ተነጋግረን ነበርና በህዝቡ በኩል መቀደስ እንዲማሩ ነው፣ መስጠት እንዲማሩ፣ የሰጣቸው መልሰው መስጠት እንዲማሩ ነው። በሌዋውያን በኩል ደግሞ
የተሰጣቸው ነገር እንጂ የኔ የሚሉት እንዳልሆነ፣ እግዚአብሔር የሰጣቸው ነገር እንጂ የኔ የሚሉት እንዳልሆነ እና የራሳቸው የሆነ ክልል ምናምን እንዳያስቀምጡ፣ በአእምሯቸው የሚስሉት ነገር እንዳያስቀምጡ ነው ይህንን እግዚአብሔር ያደረገው ብለን ተነጋግረን ነበረ እና ግን እግዚአብሔር ደግሞ መልሶ ስጧቸው ይላልና ስጧቸው ስለሚል እግዚአብሔር ኒዳችንን ያውቃል፣ የሚያስፈልገንን ያውቃል፣ በረከታችንን ማስቀመጫ እንደሚያስፈልገን ያውቃል። በተለይ መሰማሪያን የተሰጣቸውና በረከታችንን ማስቀመጫ እንደሚያስፈልገን ያውቃል እግዚአብሔር። ግን በቃ ርስታቸው እኔ ነኝ ማለቱ ግን ልክ ለርስት የምናደርገውን ነገር እኛ ለጌታ እንድናደርገው፣ ከርስት የሚገኘውን ነገር ደግሞ ከእግዚአብሔር እንድናገኝ ነው። ለርስት የሚደረገው እንክብካቤ፣ ሆፕ፣ ልብን መስጠት፣ ለልጅ ልጆች የሚሆን ማለት በቃ የኛ ሁሉ ነገር እሱ ነው። ሆፓችን፣ ተስፋችን፣ የልጅ ልጆቻችን ተስፋ እግዚአብሔር እንዲሆን ነው። እግዚአብሔር ደግሞ በፋንታው will be our provider፣ በሰማይም በምድርም ፕሮቫይደር ይሆናል። ዳዊት እንደሱ ይላል፣ በምድር ማን አለኝ በሰማይስ ቢሆን ማን አለኝ ይላል። እና he will be our provider። እንዲህ አይነትና እንክብካቤው ኤቭሪቲንግ ወርሺፑ ምኑ አምልኮ ነው። እንክብካቤ ማለት ለርስ እንክብካቤ እንደሚደረግ ለእግዚአብሔር የምናደርገው ደግሞ እንደዛ ነው። እና እግዚአብሔር እንደዚህ ፈልጎ ነው። ይሄ የአዲስ ኪዳን ምሳሌ ነው ብለን ተነጋግረን ነበረ። ዛሬ ከዛ ሐሳብ ነው የምንቀጥለው። እነዚህን ሐሳቦች አንስተናል ባለፈው ሳምንት። ዛሬ የሚቀሩንን ሐሳቦች እንነጋገራለን። ከዛ በፊት እስቲ ክፍሉን እናንብበው ደግመን ሌዋውያን ርስት ይህንን ነው እንማሬ ካህናት ርስት በሚል እሳቤ እና አንዳንድ ሐሳቦች እያነሳን እየተነጋገርን ነው። አሁን እስቲ አንድ ጥያቄ እናንሳና እንወያይበት። ለምን እንዲህ አደረገ እግዚአብሔር? ለምን እንዲህ አደረገ የሚለውን እስቲ እንነጋገርበት። ለምንድን ነው እንደዚህ ያደረገው እግዚአብሔር? ምክንያቱም ከዛ የምንወስደው ነገር አለ። ልቡ ምን ላይ ነው እግዚአብሔር ብለን እንድንነጋገር ማለት ነው። ለሱም ይረዳን አንድ ክፍል ላንብብ። ዘኍልቍ ምዕራፍ 8 ከ5 እስከ 19 ያለው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከእስራኤል ልጆች መካከል ሌዋውያን ወስደህ አንጻቸው፣ ታነጻቸው ዘንድ እንዲህ ታደርግባቸዋለህ ብሎ አንዳንድ ነገር ይናገርና ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔርም ስጦታ አድርገህ አቅርባቸው። እንዲሁም ሌዋውያን ከእስራኤል ልጆች መካከል ለይ፣ ሌዋውያንም ለእኔ ይሁኑ ይላል የእግዚአብሔር ቃል። እና እንደዚህ ይናገራል። እና ለምንድን ነው እግዚአብሔር ይህንን የፈለገው የሚለውን እስቲ እንነጋገርበት። ትንሽ ወረድ ብዬ ላንብበው ከ15 በኋላ። ከዚህም በኋላ ሌዋውያን የመገናኛውን ድንኳን አገልግሎት ያገለግሉ ዘንድ ይገባሉ፣ ታነጻቸውማለህ፣ ስጦታም አድርገህ ታቀርባቸዋለህ። እነርሱም ከእስራኤል ልጆች መካከል ፈጽሞ ለእኔ ተሰጥተዋልና ከእስራኤል ልጆች በኩራት ሁሉ በሚከፍት ሁሉ ፋንታ ለእኔ ወስጃቸዋለሁ። በግብፅ ምድር ያለውን በኩር ሁሉ በገደልኩበት ቀን የእስራኤል ልጆች በኩራት ሁሉ ሰው ወይም እንስሳ ለእኔ ቀድሻለሁና የእኔ ናቸው። በእስራኤል ልጆች በኩራት ሁሉ ፋንታ ሌዋውያንን ወስጃለሁ። የእስራኤል ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው ለእስራኤል ልጆች ያስተሰርዩላቸው ዘንድ የእስራኤል ልጆች አገልግሎት በመገናኛው ድንኳን ውስጥ ይዘሩ ዘንድ ሌዋውያንን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቻቸዋለሁ ይላል። ይህንንም ክፍል አስተካከል እስቲ። እግዚአብሔር ለምንድን ነው
ይህንን ያደረገው። በኋላ እናነሳዋለን ትንሽ ቆይተን። ግን እንትን አይመስልም? አንፌር የሆነ ነገር እግዚአብሔር የሚያደርግ ይመስላል። ሁሉ ርስት አለው፣ እነሱ ርስት አይሰጣቸው። ሉክስ አንፌር ይመስላል። እና ምን ራይት አለው እግዚአብሔር ይሄንን ለማድረግ? ዋት ኢዝ ሂዝ ራይት? ምን ራይት አለው እግዚአብሔር ይሄንን ለማድረግ ስንል ራይቱን ነው የሚያስረዳን እግዚአብሔር። መጀመሪያ ራይቱን ያስረዳናል። ሂ ዲዘርቭስ ምን አላቸው? በኩርን ስመታ በተረፉት በኩሮች ምትክ። በኩሮቹ እኮ የተረፉት የኔ ስለሆናችሁ ነው የተረፋችሁት። በኩራችሁ የተረፈው ያን ቀን ሌሎቹ ሊተርፉ ይችላሉ። አይ ዲዘርቭ፣ ልትሰጡኝ ይገባችኋል። ስጦታ እንዴት ነው? ስጦታ እኮ ሰው በራሱ ኢኒሼቲቭ የሚሰጠው ነው አይደል? ግን እግዚአብሔር ልትሰጡኝ ይገባችኋል ነው የሚላቸው። ሂ ዲዘርቭስ እና እንዲህ አድርገህ አቅርባቸው ስጦታ አድርገህ ይለዋል። ስለዚህ እግዚአብሔር ከሞት ስላስመለጥኳቸው አይ ዲዘርቭ ይላል። አይ ዲዘርቭ፣ ይህንን ክሌም ላደርግ ዲዘርቭ አደርጋለሁ ይላል እግዚአብሔር። እና የመጀመሪያው ነገር እግዚአብሔር ዲዘርቭ ስለሚያደርግ ነው። ሂ ኦውን አስ፣ በአዲስ ኪዳን ኦውን ያደርገናል። አሁን 10 ነገድ 11 ነገድ ሌላ ሆኖ አንድ ነገድ ብቻ ነው የካህን ነገድ። አሁን በአዲስ ኪዳን ግን ሁሉን ካህን ማድረግ ነው የሚፈልገው። አይ ዲዘርቭ፣ ህይወታችሁን ዲዘርቭ አደርጋለሁ ነው እግዚአብሔር የሚለን። ምክንያቱም በዛኛው እንትን ምንድን ነው ስሙ በኩር ነው ከሞት ያመለጠው። እዚህ ግን ሁላችንም ከሞት አምልጠናል። ሶ አይ ዲዘርቭ። እግዚአብሔር ምንድን ነው የሚለን? ህይወታችሁን ስጦታ አድርጋችሁ ማቅረብ አለባችሁ ነው የሚለን። they are gifts ናቸው እነዚህ። ህይወታችን ጊፍት ሆኖ መቅረብ አለበት። ጊፍት ሆኖ አሁን ነው ችግሩ። ጊፍት ሆኖ ሲቀርብ ርስት የለሽ ያደርጋል። ስጦታ አድርገህ አቅርባቸውና ርስት አልሰጣቸውም ይላል እግዚአብሔር። ጊፍት ሆኖ ሲቀርብ ርስት የለሽ መሆን፣ በዚህ ምድር ላይ ርስት የለሽ እንሆናለን። ግን ትልቅ ርስት አለን። እግዚአብሔር ትልቅ ርስት አለን። እሱን ልናጠቃልል ወይም በሚቀጥለው ጥያቄ በጣም እናየዋለን። እና ብዙ ጊዜ አሁን እግዚአብሔር ጊፍት ሆኖ ሲቀርብ በዚህ ምድር በጣም እንትን የሚልልን ነው የሚመስለን። ምክንያቱም የንጉስ ልጆች ነን እያለን። ግን ጊፍት ሆነን ስንቀርብ በዚህ ምድር አይደለም ነገሩ፣ እግዚአብሔርን መውረስ ነው ነገሩ። በዚህ ምድር በሚታይ እንዳውም ካልኩሌት ሲደረግ የጎደልን ሁሉ ሊመስል ይችላል። ሶ ህይወታችንን ጊፍት አድርገን ማቅረብ አለብን። ጊፍት ሲሆን ግን እግዚአብሔር ርስት የለሽ ናችሁ ይለናል። ለምንድን ነው ዋይ ዳዝ ሂ ዱ ዛት ስንል እዚህ ጋር ይነግራቸዋል። እነሱ በጣም ትልቅ ስራ አለባቸው፣ ለዚህ ነው ይላል እግዚአብሔር። ምን ይላል? የእስራኤል ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው፣ የእስራኤል ልጆች ወደ መቅደሱን መቅሰፍት እንዳያገኛ የእስራኤል ልጆች ያስተሰርዩላቸዋል። ለትልቅ ነገር ነው መፈልጋቸው። ጊፍት አድርጌ ወስዳቸውና መልሼ ለእናንተው ነው መሰጣቸው ህይወታቸውን ነው የሚለው እግዚአብሔር። በእኔና በእናንተ መካከል የሚቆሙ ይሆናሉ። this is precious። በእግዚአብሔርና በሰው መካከል ለመቆም ነው የተፈለግነው። ለዚህ ነው በሌላ ነገር እንዳንጠማመድ እግዚአብሔር የሚፈልገው። በጣም ልባችን በሌላ ነገር ላይ እንዳይሆን። በሁለተኛ ቆሮንቶስ ምዕራፍ 5:18 እስከ 21 ላንብበው መሰለኝ። ይህን ክፍል ሁልጊዜ ደስ የሚለኝ ክፍል ነው። ሁለተኛ ቆሮንቶስ ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5
እንደዚህ ይላል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ቃል ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ይሄ ነው ትልቁ ሰርቪስ፣ በሰውና በእግዚአብሔር መካከል መግባት። ምን ማለት ነው? ሪፕሌስመንት ነው። ኢየሱስ ክርስቶስን ሪፕሌስ አድርገን ነው እዚህ የምንሰራው። ድሮ በክርስቶስ ሆኖ ነበር ዓለምን የሚያስታርቀው እግዚአብሔር። አሁን ግን በእኛ የማስታረቅን ቃል አኑሮ ስለ ክርስቶስ ኢን ፕሌስ ኦፍ ሂም እኛ ለማኞች ሆነናል፣ ማላጆች ሆነናል ይላል ሐዋርያው ጳውሎስ። ሶ ግሬት ሶ ወንደርፉል። ስለዚህ በጢሞቴዎስ ላይ ምን ይላል? ለሰልፍ ያስከተተውን ደስ ያሰኝ ዘንድ ብላንበቦ ይሄንንም ቃል በጣም ነው ልብ የሚነካው ይሄ ቃል። ሁለተኛ ጢሞቴዎስ ምዕራፍ 2 እስከ 6 ሁለተኛ ጢሞቴዎስ ምዕራፍ 2 ከ3 እስከ 6 እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም እያለ ይናገራል። ኢየሱስ በጎ ወታደር ነበር ይላል። በጎ ወታደር ነበረ። ፐርፌክት ሶልጀር ነው። የሱ በቃ የመጨረሻው ደረጃ ነው። ምንም ነገር ለቀበሮች ጉድጓድ የላቸውም። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መሳፈሪያ ያላቸው፣ የሰው ልጅ ግን ራሱን ማስጠጋት የሚያስጠጋበት የለውም ብሎ በቃ ፎከሱ ሰማይ የሆነ ፐርፌክት ወታደር እሱ ነው። እሱን እያየ አስፓየር አርግ ነው የሚለን። አስፓየር አርግ ይለናል። ምክንያቱም ያስከተተህን ደስታ ነው እንጂ የራስህን ደስታ አትፈልግም። ይሄ ነው የካህናት ትውልድ፣ ይሄ ነው የካህናት ርስት። ለጦር ያስከተተውን ደስታ የሚፈልግ፣ ለጦር ያስከተተውን ደስታ ትንሽ ነገር በምድር ላይ ባለ ትንሽ ነገር ረክቶ ለጦር ያስከተተውን ደስታ የሚፈልግ እና ትልቅ ስራ ስላለባቸው እግዚአብሔር እንዲጠላለፉ አልፈለገም። በተለያየ ነገር እንዲጠላለፉ፣ በውርስ ክርክር፣ በምናምን በድንበር በምናምን እንዲጠላለፉ አልፈለገም። ልክ ሐዋርያት እንዳሉት ነው። እኛ ቃሉን ለማገልገልና ለጸሎት እንተጋለን፣ ምግብ የሚያካፍል ምናምን የሚል እናንተ ሌላ ሰው ፈልጉ አሏቸው። we have a lot more ታስክድ ነን። ልክ በጴጥሮስ ምዕራፍ 2 ከ9 እስከ 10 እንደሚለው የተመረጠ ትውልድ፣ የንጉስ ካህናት፣ በቃ ሌላ ነን። ሌላ አይነት ነው የእግዚአብሔር ስጦታ ሆኖ መቅረብ ሌላ አይነት ነው። ራስን ለእግዚአብሔር ስጦታ ማድረግ ሌላ አይነት ነው። ስለዚህ እግዚአብሔር ለዚህ ነው he deserve እግዚአብሔር የመጀመሪያው ነገር he deserve to have us as a gift ለእግዚአብሔር እንደ ስጦታ ለመቅረብ ዲዘርቭ ያደርጋል እግዚአብሔር። እነሱም በኩር ከሞት አስመለጣቸው፣ እኛን ከዘላለም ሞት አዳነን። he deserves ጊፍት ሆነን ስንሰጥ ደግሞ ትልቅ ስራ ያለብን ስለሆነ ራሱን ርስት አድርጎ ሰጥቶን፣ በኋላ እናየዋለን ትንሽ ራሱን ርስት አድርጎ ሰጥተን በዚህ ምድር ላይ ዋናችን እንዳይሆን የምድር ነገር ተፈለገብን። ጊፍቶች ስለሆነ ስጦታ ስለተሰጠን እንደፈለገ ነው የሚያደርገን እሱ። ለምን ይሄን አደረገ እንደው ብሽብሽ ላይ ያደርገን ሲችል ምን ነው እንዳንል ሰርቪስ አለባችሁ ይለናል። በመሃል የመቆም ሰርቪስ እንዳይቀሰፉ ነበር እነሱ የሚከላከሉት። አሁን ደግሞ ለማዳን ከዘላለም ሞት ለማትረፍ ሰርቪስ አለባችሁ ይለናል። እና እግዚአብሔር ይርዳን ሞር ጊፍት የሆነን ለመሰጠት ዲዘርቭ የሚያደርገው ልክ እዚህ ጋር አውጥቶ ነው የተናገረው። አይ ዲዘርቭ ስጡኝ፣ ስጦታ አድርጋችሁ ስጡ። እግዚአብሔር የሚል ይመስለኛል በየቀኑ ህይወታችን ውስጥ አይ ዲዘርቭ ቱ ሃቭ ዩ አዝ ኤ ጊፍት፣ እንደ ስጦታ ልትቀርቡልኝ ዲዘርቭ አደርጋለሁ የሚል ይመስለኛል። እና
በዘዳግም 21:5 ላይ ደግሞ በስሙ ሊባርኩ ይላል። ዋት ወንደር! ሊባርኩ ህዝቡን እዚህ ከመቅሰፍ ሊያድኑ ነው፣ እንደገና በረከት ሊያመጡ። በጣም በተሰጠን ቁጥር በእኛ ህይወት የሚያልፈው ነገር ሌላ አይነት ነው። እነዚህ ሰዎች ከቅስፈት ማዳን ብቻ ሳይሆን የበረከት ሁሉ ሶርሶች ናቸው። በቃ በስሙ መባረክ ይችላሉ። ሌላ ሰው አይችልም። እነሱ ብቻ ናቸው በረከት ይዘው መምጣት የሚችሉ። እግዚአብሔር የበረከት ምንጮች ሊያደርገን፣ ከሞት አስመላጮች ሊያደርገን ይፈልጋል። ጌታ ይርዳን። ሞር ግን ሪሊ ጊፍት ሆነን መሰጠት አለብን። ሰውነታችሁን ሕያውና ቅዱስ መስዋዕት፣ እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ሞር ጊፍት አድርጉት ህይወታችሁን። ሞር ጊፍት ሞር ጊፍት ሞር ጊፍት። ሂ ዲዘርቭስ። ጌታ ዲዘርቭ ያደርጋል። እግዚአብሔርን እናመሰግናለን። ትንሽ ጊዜ ወሰድኩኝ እዚህ ሀሳብ ላይ። ጌታን እናመሰግናለን። አንድ የሚቀጥል ጥያቄ ተነጋግረን እንጨርሳለን። እስቲ አንድ ነገር እናንሳ። ከዚሁ ጋር ይያያዛል። አሁን ትንሽ እንዳየ ነው። እንደው እግዚአብሔርን መውረስ ሎስ አይመስልም ወይ? ምን ይመስላችኋል? ሲታይ ለምኖ ተቀባይ አይነት ነገር ነው የምንመስለውና ሎስ አይመስልም ወይ? እስቲ ይሄንን እንነጋገርበት። ቅድም ካነሳ ነው ሀሳብ ጋር ይሄዳል። እስቲ ትንሽ እናስፋው። እግዚአብሔርን መውረስ ሎስ አይመስልም ወይ? ስለሆነ ከጥያቄው ተነስቼ ወደ የቤቲንም ትንሽ እንትን ለማለት ሞክራለሁ። እግዚአብሔርን መውረስ በጣም በጣም ኪሳራ የሚመስል ነገር ነው። በጣም አሁን በእነዚህ ሰዎች ስናይ ለምነው ነው የተቀበሉት። መጨረሻ ነው የተቀበሉት እንዳላችሁት መበተን ነበረባቸው። ሌላ ሁሉ እንትን ሲያገኝ መበተን ነበረባቸው እና አዳው ስቴት በቃ በጣም ኪሳራ የሚመስል ነገር ነው። በጣም በእምነት ማየት የሚፈልግ ነው። በጣም አለበለዛ ልባችን ይወሰዳል። በነህምያ ዘመን ጥለው እርሻ ገብተው ነበር ሌዋውያኑ። በቃ ጥለው እርሻ at the mercy of ህዝቡ ላይ ስለነበሩ ህዝቡ ቸል ሲሏቸው እንዴ ብለው ጥለው እርሻ ገብተው ነበር። በጣም ወደ እርሻ ተመለስ የሚል ነገር የሚያመጣ ህይወት ነው። እና በጣም ሙሴ ትኩር ብሎ ይለናል፣ ብድራቱን ተመልክቷልና የሆነ ለየት ያለ አይን የሚፈልግ አብርሃም የተባለው መሰረት ያላትን ከተማ ዕብራውያን ምዕራፍ 11 ላይ ይጠብቅ ነበርና በቃ ከልጆቹ ጋር እንደ እንግዳና እንደ መጻተኛ ኖረ ይላል። ሌሎቹ ደግሞ አዩአትና ተሳለሟትና በምድር ላይ መጻተኛ ሊሆኑ ታመኑ ይለናል። ሁሉም ከአብርሃም በስተቀር የቀሩት አተሎስ ነበሩ። በቃ እጃቸው ላይ ምንም የለም፣ ግን they see something else። ይሄ እግዚአብሔርን መውረስ የሚባል ነገር አለፍ ብሎ ካላዩት የሚገባ ነገር አይደለም። በትኩረት ካላዩት፣ በእምነት ካልታየ በስተቀር አይገባም። ግን በጣም በጣም ትልቅ ነገር ነው። ለምንድን ነው በጣም ትልቅ ነገር የሚሆነው ያላችሁኝ እንደሆነ የምናገኘው ነገር አይደለም። የስታተስ ለውጥ አለበት። የስታተስ ለውጥ ይሄ ነው በጣም ወሳኝ ነገር። ገላትያ ምዕራፍ 4 ላይ እንደዚህ ይለናል፣ ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ እግዚአብሔር ወራሽ ነህ። የስታተስ ለውጥ አለ ነው የሚለን። እግዚአብሔር ውረሱኝ ካለ there is something በአንተ ህይወት የሆነ ነገር አለ። ትራንስፎርምድ ሆነሃል። ሌቭልህ ከፍ ብሏል። ይህንን ነው በእምነት ማየት ያለብን።
ከባሪያ ከሚባል አሁን ወደ ልጅ ወደሚባል ስለተዛወርክ ነው እግዚአብሔር ውረሰኝ ያለ። እነዚህ ወደ ካህንነት ሌዋዊነት ስለተዛወሩ ነው፣ ስታተሳቸው ስለተለወጠ ነው። አንተ ደግሞ ባሪያ ከመሆን ልጅ ወደ መሆን ስታተስ፣ ይህን ደግሞ በመንፈሱ ኮንፊርም አድርጓል እግዚአብሔር። ይሄ ነው ትልቁ ደስታ ኢንጆይ ማድረግ ያለብን፣ ሪጆይስ ማድረግ ያለብን። እግዚአብሔር ውረሰኝ ሲለን ስታተስ የለውጦታል። ልጅ ነኝ እኔ፣ ሶ ክሎስ ቱ ሂም he's going to give me everything ማለት ነው። everything of him ልጅ ነኝ እኔ፣ ስታተስ የለውጦታል የሚል ነገር ነው ያለው። እና ይሄ የስታተስ ለውጥ ምንድነው? ሞር ኦፍ የእግዚአብሔር ባህሪ ውስጣችን እየገባ የሚሄድ ነገር ነው። እና አሁን እነ ጳውሎስ አሁን የሁሉ ጉድፍ የዓለም ጥራጊ በሚቀጥሉት ጥያቄዎች እናጠናዋለን ምናምን የሚሉት ነገር የሚናገረው ነገር አለ። ኢትስ ኖት ቢኮዝ እግዚአብሔር ስላሳጣው አይደለም። ያጣበት ጊዜ አለ። በማጣት በምን ሁሉን አውቃለሁ ይላል። ማጣትንም አውቃለሁ፣ ማግኘትንም አውቃለሁ፣ ኤቭሪቲንግ። ግን ምንድነው እግዚአብሔር ቢሰጠውም የሰው እጅ ላይ ይቀመጥ እንጂ የሰጠው ነገር የሚስተናገደው በእግዚአብሔር ልብ ነው ነገሩ። ሰውየው ወደ እግዚአብሔር ተጠግቷል። እግዚአብሔርን እየወረሰ ያለ ሰው ነው። ስለዚህ ብታስቀምጡለትም እጁ ላይ ገብጋባ ሰው አይደለም፣ ሰብስቦ የሚይዝ ሰው አይደለም፣ የሚበትን ነው። ንገራቸው እንደሚለው በጢሞቴዎስ ላይ ንገራቸው ለባለጸጎች፣ ይሄ የተሰጣቸው ለሌሎች ሊያካፍሉ ነው፣ በዚህ ሀብት ሌላ ነገር እንዲገዙ በሰማይ ነው፣ ንገራቸው ይለዋል። እና ይሄ ሰውዬ ወደ እግዚአብሔር ሐሳብ እየተጠጋ ሰው ስለሆነ ነገሩን የሚበትን ቱ ዘ ኤክስትሪም የሚበትን ነው። እና ምን ይላል በቆሮንቶስ ላይ እርሱ ባለጸጋ ሆኖ ሳለ ስለናንተ ድሃ ሆነ፣ ይህንን ነገር ተማሩ ከሱ ይለናል። ስላጣ አይደለም እኮ ጌታ ድሃ የሆነው እናንተ ባለጸጋ ስትሆኑ ዘንድ እሱ ስለናንተ ድሃ ሆነ። እኛን ለማበልጸግ ነው ድሃ የሆነው። እኛ እጃችን ላይ ቢሆን ሌሎችን የምናበለጽግ፣ ሐዋርያው እንደዛ ነው የሚለው። እኛ እንትን ስንሆን እናንተ እናበለጽግ፣ እናንተን እንዲናረጋለን፣ እናንተ እንዲናረጋለን ይላል። ወደ እግዚአብሔር እየተወረስን ሄደን በእግዚአብሔር ልብ እጃችን ላይ የሚቀመጥ ነገር ሁሉ እግዚአብሔር የሚወደውን የሚያስደርግ ነው የሚሆነው። ለዚህ ነው አንዳንድ ጊዜ ምንም የሌለን ምን መስለው እንጂ እግዚአብሔርን በመውረስም የምድርን በረከት አለ። እዚህ ክፍል ላይ ልብ ብላችሁ ብትመለከቱት 48 ከተሞች ነው የተሰጧቸው። 48 ከተሞች ባለፈው ተነጋግረናል። ውርስ በቁጥርና በዕጣ ነው ብለን ቁጥራቸው ከሰሞን ቀጥሎ ትንሾቹ ናቸው። ይገርማል። የያዕቆብም ርግማን ቀላል አይደለም። ሁለቱ እንትኖች ትንንሽ ናቸው። ቁጥራቸው 23,000 ገደማ ናቸው። እነዚህ ሌዋውያን 23,000 ገደማ ናቸው። ሰሞኖች 21,000 ናቸው መሰለኝ። እነዚህ 23,000 ገደማ ናቸው። ግን የወረሱት የከተማ ብዛት ብታዩት ሁለተኛው ትልቅ ከተሞች ብዛት ናቸው። ይሁዳ 60 ምናምን የወረሰው። እነዚህ ከይሁዳ ከንጉስ ውርስ ቀጥሎ የተቀመጡ ናቸው፣ የካህናት ውርስ። እና አሮን ደግሞ 13ቱን ወስዷል። ከፍ ያለው ካህን ሞሮፍ ወደ ክህነት የቀረበው የበለጠው ወስዷል። ቅሪያት አርባቅንም ወስዷል። ቅሪያት አርባቅ ትዝ ትላችኋለች? ካሌብ የወረሳት ናት። ሞር ከተሞቹን ትንሽ ስናጠና ዲስከስ እናረጋታለን። ካሌብ የወረሳት ናት። ዋና ቁንጮ፣ የጠላት ቁንጮ ያለባት ከተማ ናት። ያንንም ወርስ ካህናት ከካሌብ ጋር ሼር አድርገዋል። የሚገርም ነገር ነው። እና ምን ልላችሁ ነው? ማርቆስ 10:30 እንደሚለው በቃ ጌታ እንደዛ አላቸው። ላንብበው መሰለኝ ማርቆስ 10:30 ማርቆስ 10:30 ማርቆስ 10:30 ምን ይላል? እስቲ ትንሽ ከፍ ብዬ ላንብበው።
ጴጥሮስም እነሆ እኛ ሁሉን ትተን ተከተልን ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንም እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል የለም። ነገር ግን ብዙ ፊተኞቹ ኋለኞች፣ ኋለኞቹ ፊተኞችን ይሆናሉ ይላል። የመጀመሪያው ሰው የሚያሳየን ባለጠጋ ነበረ እና በትን ሲለው ሆዴ ብሎ አትቀልድ ብሎ እንትን ሲል ነው። ምንድነው በሰው ልብ የተቀመጠ በሰው ልብ ባለው ሰው ላይ በዛ አይነት ሰው ላይ በሱ እጅ ላይ የተቀመጠ ብር ነው። ሁለተኛው ግን እግዚአብሔር ምንድነው የሚፈልገው? እሱን በወረሱ ሰዎች ላይ የሚያስቀምጠው ነው። 100 እጥፍ ይሰጣል እግዚአብሔር በዚህ ምድር ላይ፣ ግን ለኛ ብቻ እንዲሆን አይደለም። እግዚአብሔር ቸር ነው ይላል አይደል? እግዚአብሔር ቸር ነው ይላል። ምን ማለት ነው? በተነ፣ ጽድቁንም ለምስኪኖች ሰጠ ይላል። የመበተን ነገር ያለው ነው እግዚአብሔር። በቸርነት የመስጠት ነገር ያለው ነው እግዚአብሔር። ስንወርሰው በግድ ይሄ ባህሪ ይጋባብናል በቃ። ስለዚህ ተቀበልነውን ለማካፈል ዝግጆች የምንሆን እንሆናለን ማለት ነው እንጂ እግዚአብሔር የሚባርክም ነው። በወደደው ጊዜ በፈለገው ጊዜ የሚባርክም አምላክ ነው ለማለት ነው። ግን ሲታይ በእምነት ካልታየ አስቸጋሪ ነው፣ ሎስ ይመስላል የሚለውን ሐሳብ ለማንሳት ነው። ወደ ቤቴ ሐሳብ ስንመጣ ቴዲ ሰይጣን ምን ሰርቶ ይብላ ብለዋል። ባላጋራ አለብን። እቺ ህይወት በባላጋራ የተከበበች ናትና አንዱ ሰይጣን ነው ባላጋራችን፣ ሁለተኛው ስጋችን ነውና ቀላል አይደለም እንትናችን ቻሌንጃችን። መንፈስ ቅዱስ ይሰጠን እንጂ ሲጀመር መንፈስ ቅዱስ ሁሉ ጊዜ አብሮን እንዲኖር የተፈለገውም ለዛ ነው። መንፈስ ቅዱስ ሁሉ ጊዜ አብሮን እንዲኖር እግዚአብሔር የፈለገው ምክንያቱ ለዛ ነው። ምክንያቱም ኔቸራችን በጣም 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 ደካማ ነው። ይሄን ደካማነቱን ደግሞ ለማየት በቃ ከጳውሎስ የበለጠ ምንም ምሳሌ ልናገኝ አንችልም። ጳውሎስ በቃ እንደሱ ነው የሚለው። ምን አይነት ሰው ነኝ ይላል ጳውሎስ እኮ ነው የሚለው። ምን አይነት ሰው ነኝ ይላል እዚህ በሮሜ ምዕራፍ 7 ላይ ምን ይላል? በውስጥ ሰውነቴ በእግዚአብሔር ደስ ይለኛል፣ ነገር ግን በብልቶቼ በአእምሮ ህግ ጋር የሚዋጋውን በብልቶቼ ባለ በኃጢአት ህግ የሚመክረኝን ሌላ ህግ ያለው እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። እና በጣም ወደ ፐርፌክሽን ስትራይቭ ሲያደርግ ያቅተዋል። ጳውሎስ እኮ ነው ያቅተዋልና ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይልና በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ብሎ ኢንከሬጅድ ይሆናል። ያለበትን ሁኔታ ያህል ግን ለእግዚአብሔር ምስጋና ይሁን ምን ማለት ነው? እግዚአብሔር አክሴፕት ያደርገኛል፣ እግዚአብሔር ይረዳኛል የሚለውን ሐሳብ ነው የሚያነሳው እንጂ ተስፋ አይቆርጥም መልሶ። ግን መጀመሪያ የምንነሳው ኔቸራችንን ቻሌንጂንግ የሆነ ኔቸር ነው ያለን። በጣም ቻሌንጂንግ የሆነ ኔቸር ነው ያለን። ይሄ መነሻ ሐሳቡ ነው። ቀላል አይደለም ኔቸራችን። ሁለተኛ ሰይጣን ነን ስቶፕ ነው የሚዞረው፣ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል እና እዛች ጋር ሬሜዲ ይሰጠናል። ለሰይጣን ሬሜዲ ያለው በመጠን ኑሩ ንቁ፣ በመጠን ኑሩ ንቁ ይለናል። እና አንዳንዴ ይሄ ሊሆን ይችላል ችግራችን። አንነቃም፣ በመጠን አንኖርም። በመጠን ስንኖር ደግሞ ትጸልዩም ዘንድ ነው የሚለው። ትጸልዩም ዘንድ በመጠን ኑሩ ይላል ሌላ ቦታ ላይ። ሞር የምንጸልይ ሞር ወደ እግዚአብሔር የምንቀርብ ሰዎች እንሆናለን። አንደኛው ለሰይጣን በር የምንከፍትበት ነገር ህይወታችን ኢንደልጀንስ እና ንቃት ያጣ የሆነ ክፍተት ሊሰጥ ይችላል። ሁለተኛ ግን ስጋዊ ኔቸራችን አለ። ለሰይጣን አንዱ እሱ ነው መልስም የሆነ። ሁለተኛ ሮሜ
መጨረሻው ምዕራፍ 16 ላይ የሚለው ነው። የሰላምን አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ይላል። አንዳንድ ነገሮች ነግሮን ነው እንደሱ ይላል። አንዳንድ ነገሮች አድርጉ ይለንና ደን እግዚአብሔር አክት ያደርጋል ይለናል። ላይ እግዚአብሔር አክት ያደርጋል ይለናል። ካገኘሁት አነበዋለሁ። እሱ ምን ይላል? ነገር ግን ለበጎ ነገር ጥበበኞች ለክፉዎች የዋሆች እንድትሆኑ እወዳለሁ ይልና የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል ይላቸዋል። ሌሎችም ምክሮች ይመክራቸዋል። ፈቀቅ በሉ ከመከፋፈል ከሚወዱ ሰዎች ምናምን ይላል። ይህንንም የዋህ ሆናችሁ ተመላለሱ ይለንና ለበጎ ነገር ጥበበኞች ለክፉ ደግሞ የዋሆች ሆናችሁ ተመላለሱ። ያን ጊዜ ሰይጣን ይቀጠቀጣል ይላቸዋል። እና እግዚአብሔር እኛ በምንወስደው በምንኖረው ኑሮ ቻሌንጀራችንን አታክ ያደርግልናል። ይሄ በሰይጣን በኩል አሁን ችግሩ what about my nature ነው። እሱ ነው ችግሩ። በጣም ትልቁ ችግር እሱ ሰይጣንን በመትጋት በመጠን በመኖር እግዚአብሔርን በመፈለግ እና ደግሞ በእግዚአብሔር ፊት በየዋህን ለክፉ ነገር የዋህ በመሆን በቃ ክፉ የዋህ ማለት እኮ የማይገባው ማለት ነው። አውቆ የማይገባው ሰው ማለት ነው ክፋት። ለበጎ ነገር ግን ጥበበኛ የሆነ ሰው እንደዛ አይነት ይወስኖ ሰይጣን ይቀጠቀጣል። ሁለተኛው ጠላት ግን ችግር ራሳችን ተፈጥሯችን ማለት ነው። ለሱ መልሱ ገላትያ ምዕራፍ 5 ቁጥር 16 ነው። ነገር ግን እላለሁ በመንፈስ ተመላለሱ የሥጋን ምኞት ከቶ አትፈጽሙም ይላል። በደንብ አይ ቲንክ በአዲሱ ትርጉም ባነበው ይሻል ይሆናል መሰለኝ። ገላትያ ምዕራፍ 5 ቁጥር ስንት ነው? ቁጥር 16 እንግዲህ በመንፈስ ኑሩ እላለሁ የሥጋን ምኞት አትፈጽሙ። ይሄኛው የሚመስለው በመንፈስ ተመላለሱ የሥጋን ስራ አትስሩ የሚል ነው የሚመስለው። ይሄኛው ግን በመንፈስ ስትመላለሱ የሥጋን ምኞት ከቶ አትፈጽሙ ነው የሚለው እና ይሄ ደረጃ ነው። በቃ ስፐሪግ ማድረግ ይሄን ላድርግ ያላድርግ ማለት አይደለም። የክርስትና ሚስጥር የሚመስለኝ እኔ ሞር በመንፈስ ለመወረስ እግዚአብሔርን መጠየቅ ውረሰኝ በመንፈስ ሞር በተወረስን ቁጥር እኔ ሁል ጊዜ እንደምንድነው ማስበው ይሄንን ነገር እንደ አይታችኋል። አንዳንድ እንትን ሰዎች የእሳት አደጋ የምናምን የአደጋ ጊዜ ሰዎች ከላይ እስከታች ወተር ፕሩፍ የሆነ ልብስ ይለብሱና they really don't care ዝናብ ቢዘንብ። እኛ አንድ ቦታ ተጠልለን ስንሰፈሰፍ እነሱ በውሃው ዝም ብለው ይመላለሳሉ። they know it's raining ፊል ያደርጉታል። ፊሊንግ አለ ግን it doesn't wet them። እንደዛ ይመስለኛል። በመንፈስ ኢንሰርክል ሲሆን ሰው ይመላለሳል። ክፉ እንዳለ ፊል ያደርገዋል። ትንሽም ብርድ ሊሰማው ይችላል። ቻሌንጅ ያደርገዋል ግን ዌት አያደርገው። ስለዚህ ነው በኤፌሶ ምዕራፍ 5 በመንፈስ የምትቃጠሉ ሁሉ የሚለው እና ሞሮፍ የእግዚአብሔርን መንፈስ መጠማት ነው። የመንፈስ ሙሌት ሌቭላችን ልክ ይመስለኛል እኔ ችግራችን እና ያ ደግሞ መንፈስ ከእግዚአብሔር ነው የሚገኘው። አንዳንዴ ለራሴ እላለሁ ኬት አመጣለሁ እንደሌላ ነገር አይደል አልገዛ እላለሁ ለራሴ። እግዚአብሔር በቃ እሱ በምህረቱ እንዲመጣ መለመን ነው እንጂ ኬት መጥቶ ይገኛል እግዚአብሔር። ስለዚህ ልክ እንደዛ እንሳለው። አሁን በመንፈስ ኢንሰርክልድ ብንሆን ኢመርስድ ብንሆን
ልክ እንደ በዝናብ ውስጥ በውሃ እንደመመላለስ ነው። ዌት አንሆንም። በዚህ ዓለም ነገር አፕ ኤንድ ዳውን እንሄዳለን፣ ግን ዌት አንሆንም እና እግዚአብሔር እንደዛ ያደርገን። የሰይጣን ነገር አለ። የሰይጣን እንዴት እንደሚሸነፍ ተነጋግረናል። የስጋችን ነገር አለ። እሱ ደግሞ እንዴት እንደሚሸነፍ እና እግዚአብሔር ይርዳል። ምን ያህል መልሼ ጥያቄ ነው ቤት ተመልሶ